በእርግጥ ይሄ ድምጽ ለሙዚቃ ባይሆንም ስሙት። በዓለም ዙሪያ ሁሉ ለሰው ዘር በሙሉ ተስፋ ወደ መቁረጡ ብዙዎች እንዲሄዱ እያደረገ ያለው በህመማችን የሚቀልድ ሰው ስለበዛ ይመስለኛል። አንዳንዴ ህመምህን እንኳን ለመስማት ፈቃደኛ ያይደለ ጥቂት ግለሰብና ሰው ይመጣና ለምን ፖለቲካ አይደለም። እሺ አይ እኔ ከሌላ አንፃር አይደለም። እንኳን አደረሳችሁ ከሚለው እሺ አንተ ጀምረው። እሺ እንኳን ለ84ኛው የኢትዮጵያ የአርበኞች የድል መታሰቢያ ቀን በሰላም አደረሳችሁ አደረሰን። ወገኞች ነን። ሰላም እንደምን አላችሁ ውድ የወገኛው አቡቱ ቤተሰቦች። ዛሬ የአርበኞችን ቀን አክብረን መተናል። እንዴት ነበር የአርበኞች ቀን? በጣም ደስ ይል ነበር። በተለይ ደግሞ አባት አርበኞችን ካየው በኋላ ፊታቸው ላይ ያለው ስሜት ኢትዮጵያዊነታቸው ሞር በጣም የሚስብ ነበር። የማይረሳ ጊዜ። በጣም ቆንጆ ጊዜ ነበር። አሪፍ ቪዲዮዎች አሉክ። በእኔ በኩል ካሜራማን መሆን ምንድነው መጨረሻ ላይ የሚያማራችሁ ፓርት ራሳችሁን አታገኙትም ቪዲዮ ውስጥ። በቃ ግን አሪፍ ቪዲዮዎች ሌላ ሰዎችን ትይዛላችሁ፣ እናንተ ግን አታገኙትም። እና ዛሬ አዲስ አሪፍ ቪዲዮዎች ነበሩክ፣ አታች እናደርግላችኋለን። እስቲ አሪፍ ጊዜያቶች ነበር ያሳለፍነው። በድጋሚ እንኳን ለአርበኞች ድል መታሰቢያ ቀን በሰላም አደረሳችሁ ብለን የዛሬውን በረሃ ግብራችንን አንድ ብለን እንጀምራለን። አንድ ብለን ስንጀምር እኔ በዜማ እንጀምራለን። እስቲ በዜማ እንጀምርና ከዛ እንቀጥላለን። አይ እስቲ የብዙሃን እናት መጠጊያ የምንላት እማማ ናትና አገሬ ናት እንኳን በአድዋ በማይጨው ጀግኖች የሞቱላት ሕፃን ሽማግሌው የተሰየፉላት ደመ መራራና ቁጡነት ያለባት ጎጆዬ ናትና አገሬ ናት እንኳን የብዙሃን ናት መጠጊያ የምንላት እማማ ናትና ኢትዮጵያ ናት እንኳን። ቴንኪዩ አዲ፣ እናመሰግናለን። አቤት እንትን እኮ አንጀት። ቅድም ስንገናኝ የምታስታውስ ከሆነ ሁለታችን ብቻ ነበርን ከዚህ ሄር ነው። ከዛ አርበኞቹ ነበሩ። ሐዋሳ ላይ ትንሽ የተቀዛቀዘ ነገር አለ። እንደ መዲናችን እንደ አዲስ አበባ አይደምቅም ብዙ፣ ግን ጀግኖች አርበኞች አሉ። ለዛ እነሱ ሁሌም ያከብሩታል። ሁሌም ከተማዋን ወጥተው ዞረው ነው የሚገቡትና ስንገናኝ ብቻችንን ነበርና አዲስ እያዜመ ነበር የተገናኘ ነው። እና በቃ የሁሉም አይን ላይ ሲነበብ የነበረው ነገር በቃ ደስ ይላል። ዝም ብሎ እርጅና ተጫጭኗቸዋል አብዛኞቹ ምናምን ነገርና እንደው አንድ አባት በዚህ ጋር ለጥፍላቸዋለሁ በቃ አንጀቴን ይበሉኝ። እግራቸው ትንሽ አንከስ የሚሉት አባት በቃ ስታያቸው አንጀት ነው የሚበሉት ምናምን ነገር። አብሯቸው የሚያግዛቸው
ትውልድ ያለመኖሩ ያሳዝናል አንዳንዴ። እንትን በነገር ላይ እኮ መጨረሻ ላይ ልክ ጀግኖች አርበኞች ቢሮ ከደረስን በኋላ ተከታታቸው ጋር በግል መጥተው እያወሩ ነበር። ከዛ ውስጥ አንድ አባት ገርተላለም ይባላሉ እና እንዴት ሰው ጠፋ፣ እንዴት ከኛ በኋላ ማን ይረከባል፣ ማን የኛን ሌጋሲ ሊያስቀጥል ይችላል? በእርግጥ ልብ የሚሰብር ነው። አሁን አትፈርድም፣ ማንም ላይ መፍረድ አትችልም። አሁን ይህንን ትውልድ ጀግኖች አርበኞችን የሆኑ ምሁራን ያዩት እና የእሳት ልጅ አመድ ይላሉ። ወጣቱ ደግሞ ምን ያስረከባችሁንን ምንን ዋስትና አድርገን ምን እንረከባችሁ ምናምን ይላል እና የሆነ ውዝግብ አለ ምናምን። በዚህ መሀል ግን እውነት ቀን የሆነችዋል ንጹህ ኢትዮጵያን ምናምን ለእኛ ለማስተላለፍ ዛሬም ተስፋ ሳይቆርጡ በስተርጅናቸው የሚጣጣሩ አባቶች አሉና ባይሆን ካነሳሁት ሀሳብ አንጻር ያንተ ምልከታ ምንድን ነው? እውነት ይሄ ትውልድ የእሳት ልጅ አመድ ሆኗል ወይንም ደግሞ አሁን ላይ ወጣቱ እንደሚለው ምን የምንረከበው ተስፋ አለን እንደሚለው ከየትኛው ወገን ነው? ወይንስ አንተ ጎራ አለያዝ? እንዴት ነው መሰለህ፣ እኔ መሀል ላይ የሆነ ሚስ የሆነ ነገር አለ፣ መሀል ላይ የጎደለ ብሪጅ አለ ብዬ ነው የማስበው። በፊት የነበረችዋን ኢትዮጵያ በታሪክ በመዛግብት ምናምን ያየናትን ኢትዮጵያ እና አሁን ላይ የምናውቃትን ኢትዮጵያ ስናይ ፍጹም ለየቅል ናቸው። ሰው ያቺ በፊት ላይ የነበረችውን ኢትዮጵያ እዚህ ድረስ እስክትመጣ እዚህ አሁን ያለችበት እስክትደርስ መሀል ላይ የሆነ ነገር ብሪጅ የሆነ ነገር ተከፍቷል እንጂ በፊት የነበራት ሉዓላዊነት፣ በፊት የነበራት ስልጣኔ፣ በፊት የነበሩ አባቶች የነበራቸው እውቀት ተዋርሶ መጥቶ የሆነ ቦታ ላይ ብሪጁ ተቋርጦ የሆነ ፎልስ ያደረገ ነገር አለ ብዬ ነው የማስበው። ሙሉ በፊት የነበረችውን ኢትዮጵያ ሙሉ በሙሉ የሆነ ትውልድ ላይ ሚስ ያደረገን ነገር እንዳለ ነው እኔ ፊልም አደረገው። የሆነ ትውልድ ሚስ አድርጓል። በእርግጠኝነት መረከብ ያልቻለ ትውልድ መሀል ላይ ተፈጥሮ ነበር። እኛ ማናውቀው የሆነ ትውልድ በእርግጠኝነት ነበር። ተበርዟል ብለህ ታስባለህ? በዛ ምክንያት ለምሳሌ ማለትም አሁን ተበርዟል የምንል ከሆነ የሆነን ትውልድ ተወቃሽ ልናደርግ የሆነን ትውልድ ሚንስ በተለይ ደግሞ ከደርግ ዘመነ መንግስት በኋላ ወይም ደርግንም ለጨምረን በተለይ ሶሻሊዝሙ ምናምን ትልና እስካሁን እስካለንበት ድረስ የሆነን ትውልድ ተወቃሽ አደረግና በትምህርት ፔዳጎጂውም ይሁን በብዙ ነገር ምናምን እኛ ታሪክን እንዳንረዳ ኢትዮጵያን ያን ያህል እንዳንወዳት ኢትዮጵያን በጥልቀት እንዳናቃት አድርገውናል ብለህ የሆነ ትውልድ ላይ ትደመድማለህ። ሰው ጎራ ያዝክ ማለት ነው ወይንስ ግሎባላይዜሽኑ አሁን ላይ ያለው ሶሻል ሚዲያው ይሄ ወይንም ህብረተሰባዊነቱ ምናምን የሶሻል ሚዲያው በተለይ ሶሻል ሚዲያው እና ቴክኖሎጂው ተጽዕኖ አሳድሮብን የበፊቷን ኢትዮጵያ ናፋቂ ሳይሆን ይሄ አሁን ላይ እየተፈጠረ ያለውን ግሎባላይዜሽን ሞር ናፋቂ የሆነ ትውልድ ፈጥሯል ነው ባይዘው እኮ የበፊቱን መናፈቅ እኮ አይደለም። በፊት የነበረው ማንነት ዛሬ ላይ ቢሆን እኮ በፊት የነበረው አስተሳሰብ ዛሬ ላይ ቢሆን ከዚች ዓለም ጋር ፊት ማድረግ የሚከብደው ዓለም ነው የነበረው በፊት ላይ። ግን ከምን አንጻር ለምሳሌ በፊት የነበረ አስተሳሰብ አለ አይደል? ከባህል አንጻር ከሁሉ ነገር አንጻር የነበረ አስተሳሰቦች ነበሩ። ያንን አስተሳሰብ ቀጥታ አምጥተህ እዚህ አሁን ያለበት ዓለም ያለችበት ሁኔታ ላይ አንተ ብታስቀምጠው ፊት ያደርጋል ብዬ አላስብም። ግን ምንድነው መሰለህ አዎ ግን መጀመሪያ የነበረው የአእምሮ ምጥቀት ነበር አይደል? ያ የአእምሮ ምጥቀት መጥቶ ሲመጣ የሆነ ቦታ ላይ ብሪጅ ባይቋረጥ ኖሮ ዛሬ ላይ እኛ በግሎባላይዜሽን ተጽዕኖ እየደረሰብን ካሉ ሀገራት መካከል አንዶች ነን አይደል? ኔጌቲቭሊ አፌክት እየተደረግን ነው ያለነው። ግን እኛ ነበርን ሌሎቹን ያ ማይንድ ሴት መጥቶ ቢሆን ሙሉ ለሙሉ እኛ ነበርን እነሱ ላይ ተጽዕኖ ማድረስ ይገባን የነበረው ነው ዩሲ። ስለዚህ መሀል ላይ የሆነ ነገር እኔ ሚስ አድርጓል ብዬ አሁን ላይ ለነበረው ትውልድ ኢቭን ታሪክን እኮ እንዴት ነው ጉጮቹ የሚያውቋትን ታሪክ የራሳቸውን ታሪክ እንዴት አድርገው ለዓለም ለማዳረስ የሚታገሉባትን እንትን እናውቃለን። የኛ ሀገር ሲሆንስ ኢቭን የኛን ሀገር የሚጽፉልን ታሪክ የሚጽፉልን ውጮች እስኪሆኑ ድረስ ማለት ነው ዩሲ በደንብ ፍቶ ሁሉን ነገር አሉ እኮ አልተጻፈም አይደለም አሉ የጻፉ ግን በውጮቹ ያክል ጥረት አይደለም ነው። እነሱ የጣሩትን ያህል እነሱ ያቺን ያሏትን ትንሽዬ ነገር
ምን ያህል ኤግዛጁሬት እንዳደረጓት እናውቃለን። እኛ ግን ትልቅ ነገር ኖሮን ትንሽ ነገር ማውጣት ነው የከበደን ነው። ዩሲ ሶ መሀል ላይ እኔ አሁን ድረስ ማምነው በቃ የሆነ ትውልድ ላይ ብላሽ አድርጓል እንጂ በፊት የነበረው የአባቶቻችንን ማይንድ ሴት አንብበነዋል፣ አውቀነዋል አይደለ? እግዚአብሔር ያሳየ የአክሱም ሐውልትን አሁን ዘንድሮ ስራ ብትል የትኛውም ማናቸውም ይሰሩት አይደለም። ላሊበላን ተመልከት። በዚህ ያህል አእምሮ ምጥቀት ላይ የነበሩ አባቶች ሲወርድ ሲዋረድ አሁን ላይ ያለው ላይ መምጣት ነበረበት። መሀል ላይ የሆነ ልክ እንደ ኤሌክትሪክ ገመድ መሀል ላይ የተቆረጠ ነገር ባይኖር ጀስት ይደርስ ነበር። ያንን ነው እኔ አምኜ የተቀበልኩት። አሁን እሱን ከጥበብ አንጻር ብናየው አይሻልም? ማለትም አሁን ከኢትዮጵያዊነት ፍቅር አንጻር ኦፍኮርስ የሆነ እኮ የሚያገናኛቸው ነገር ይኖራል። ግን ከኢትዮጵያዊነት አንጻር ሩቅ ሳትሄድ እንኳን የደርግ ዘመነ መንግስት ላይ የነበረውን ኢትዮጵያዊነት በጣም ለሀገራቸው ቅን ነበሩ። ከወታደሩ በላይ ህዝባዊ ሰራዊቱ ይበልጥ ነበር አይደለ? እንደውም እኮ በአንድ ወቅት ጓድ መንግስቱ ኃይለማርያም ምን አሉ? የኢትዮጵያ አብዮታዊ ወታደርና ህዝባዊ ሰራዊት በአንድነት በህብረት ለማያዳግም ድል ወደፊት ምናምን ብሎ ዚያድ ባሬን ጦርነት ሰው አየህ። አብዮታዊ ወታደር ካልባለ ህዝባዊ ሰራዊት ነበር ይሉ የነበሩ። ሆ ብሎ የወጣው ለሀገሩ ነው። አሁን ላይ ሆ ብለው ወጣ ቢባል እውነት እና ሀገር ከተባለ የሚወጣ ሰው ያለ አይመስለኝም። ግን የዛሬ ኦልሞስት 30 ዓመት 40 ዓመት ታሪክን እያወራን ያለው በዛ ዘመን እንኳን አሁን ከስልጣኔ ባሻገር ኢትዮጵያዊነት ስሜቱ ላይ መተጋገዙ አንድ መሆኑ ላይ ፍቅሩ ላይ ምናምን በተለይ ደግሞ ይሄ አንድነት ላይ በቃ የተደላደለ መሰረት የነበራቸው ነበሩ እና 50 ዓመት እንኳን ባልሞላ ጊዜ ውስጥ ኢትዮጵያዊነት ተሸርሽሮ አረ ኢትዮጵያዊነት ጦሴን ምናምን የሚል ትውልድ እንዲፈጠር ሆኗል። ከሱ አንጻር ስታይ ማንን ተወቃሽ ልታደርግ ትችላለህ? ለዚህ ተወቃሽ ይሆናሉ ብዬ ማስበው ጥቂት አካላት ናቸው። አሁን ድረስ ሁሉም ኢትዮጵያዊ ላይ ልብ ውስጥ አለች ያቺ ኢትዮጵያ፣ ሁሉም የሚናፍቃት፣ ሁሉም የሚፈልጋት ኢትዮጵያ ሁሉም ሰው ልብ ውስጥ አለች። የሆነች ነገር እስኪጨርብን ድረስ ምንጠብቃት ማለት ነው። የሆኑ አካላት ግን እነዛን ስሜቶች ላያዳግም እንዲጠፋ የሚፈልጉ እያዳፈኑ ያሉ ሰዎች አሉ። የሆኑ ጥቂት አካላት ማለት ነው። ያ ይሄ ኢትዮጵያዊነት ስሜት ገና ኢትዮጵያ ተብሎ ኢቨን ሶሻል ሚዲያ ላይ የሆነ ውጫዊ ስለ ኢትዮጵያ ሲያወራ ስትሰማ እንዴት ነው ፊሊንጉ? በቃ እንዲህ ሀገሬ ውጭ ሀገራት ላይ ሄደ እንዴት ነው አንድ ኢትዮጵያዊን ስታገኝ ጭራሽ እኮ እዚህ ኢትዮጵያ ያለ እኮ ጭራሽ ምንም አትተዋወቀው፣ ግን ውጭ ሀገር ላይ ሄደስ እንዲህ ገና መልክ ለመልክ ስትታይ ኢትዮጵያዊነት ነብርጅን ጉርጉርነቱን ኢትዮጵያዊ መልኩን አይቀይርም አይደል? ልክ እንደዛው ገና እንደተያየን በቃ ይሄ የኢትዮጵያዊነት ፍቅሩ ይጫራል። ስለዚህ ሁሉም ሰው ልብ ውስጥ አለች ያቺ ተዳፍና ያለች ኢትዮጵያዊነት አለች ውስጡ። ግን ያቺን እያዳፈኑ ያሉ ጥቂት አካላት አሉ ነው ይሄ ኢትዮጵያዊነት ስሜት እንዲጠፋ እያደረጉ ያሉ ማለት ነው። ስለዚህ እንደ ትውልድ ሳይሆን መጠየቅ ያለብን ለዚህ መነሻ ጥቂት ግለሰቦች የፈጠሩት ሴራ ሰው እነሱ ናቸው መጠየቅ ያለባቸው። እነዛ ሰዎች ቢጠየቁ መልካም ነው ባይ ነኝ። ቆየንባቸው አይደል? እያወራን ቆየን። የአሌክስ አብርሃም እናት ፍቅር ሀገር የዲያስፖራውን ህልም ትንሽ እናንብብ ቆርጠን። ሰው ሀገር ጥሎኝ የህልሜ ጢያራ ሀገሬ ላይ ካለ ባልንጀራዬ ጋር በስልክ ስናወራ ህልም አለን። የሀገሬ ልጅ ጓዴ ብሶቱን ሰብስቦ ያንቆረቁሯል በቀጭኑ ሽቦ። ጓዴ በህልም ስልክ የሀገሬን ገመና ይጥላል ያነሳል። ራሱ ሆድ ብሶት እኔን ወዲያ ያስብሳል። እንዴት ናት ሀገሬ እለው ይመስለኛል። የውብ ሀገራችን አበበም እስካሁን የምሳሌ ብሶ ቆሞ ያሻምዳል። በጨበጠው ጩቤ ጫላ ፍቅር ያርዳል። ሽንኩርት ነጋዴው እንደ ሽንኩርት ራስ ተልጦ እስኪፈጠም ሽንኩርት ይነግዳል። ኮከብ አልገጥም ያለው 80 ዘመኑን ከሀገር ከወገኑ 80 ይቀዳል። ዛሬም ያለቃ ቀልድ እርስ ባለቀበት ለድድ ይቀለዳል። ይኸው ሀገሬ ላይ የነዳጅ ጽንሰቷ አጥንት ሆኖ ሽሎ በየማጀቱ ውስጥ የሰው ደም ይነዳል። አንዱ የገነባው በሌላው ይናዳል። የመጣው በሄደው ያሻውን ይፈርዳል። ቢሆንም አድገናል።
አደግን እንደናንተ የተባሉት ሁሉ እውነት ነው አድገናል። ግን የእናንተን እድገት አላየንም ቢሉ የጠላት ወሬ ነው። በእርግጥ ዛሬም ዝናብ እንጠብቃለን፣ ብቻ ሰልጥነናል። ነገ እንደምንራብ በአየር ትንበያችን ቀድመን እናውቃለን። ጓዴ በልም ስልክ የሀገሬን ገመና ይጥላል ያነሳል፣ የራሱ ወድብሶት እኔን ወዲያ ያስብሳል። እንዴት ናት ሀገሬ ስለው ይመስለኛል። የውብ ሀገራችን በበዓላት ሰበብ ወር ሙሉ መቦዘን እርም ብለን ትተን ለአምላክ ተናዘዝን። በፊት ስላልን ለጉልበት ሳንሳሳ ያደቆነን ሰይጣን ሊያቀሰን ተነሳ። ሀገረኛው በዓል ገና ሳይነቀል አንድ ባንድ ተነቅሶ ያሰግደን ይዟል ግሎባላይዜሽን ፊታ ቦታ አንግሶ። የሴት የህፃናት የእናት የአረጋዊ የፍቅር የሰላም የውሃ የአየር እንዘክራለን በወር 30 ቀን ሰልፍ እያሳመርን መዝሙር በማቀንቀን። በሰላም ቀን ማግስት ሰላም አስከባሪው ሰላም እየነሳን፣ በሴቶች ቀን ማግስት የሴትነት ማዕረግ ከሴት እያነሳን እየሆንም አድገናል። አንድ አድርባይ ፈረንጅ የወጣ በጎ ቃል በሀገሬው ሬዲዮ ዓመት ይሰለቃል። ሀገሬው ጆሮ አጥቶ ቃሌትም ይወድቃል። ራበን ስንለው ለባለ ወንበሩ ፈረንጅ መስክሯል ጥጋብ ነው ሀገሩ ልማት ነው መንደሩ ምናለ አበሾች ሰው ባታሸብሩ እያለን ቆመናል። በቀን 3 ጊዜ እየበላን ዜና ይመስገን አንድዬ አለን በምስክር ጠግበናል በዝና። እንደ ፈረንጆቹ ሮኬት ባንተኩስ ጨረቃ ባንወጣ የሆዳችን ልክ የሚነግረን እማኝ እንዴት ከውጭ ይምጣ ብለን ልንጠይቅ ከቤት ስንወጣ አቅፎ ምንሽር ተደግፎ ጓንዴ ጠግቧቸዋል ሲለን እንጠግባለን ጓዴ እያለ ይቀጥላል። የአሌክስ የሚገርም ሀሳብ፣ በጣም የሚገርም ሀሳብ አለው። አይ ቲንክ አንተ ካወራህ ሀሳብ አንጻር የሆነች የምታገናኛት ሀሳብ ራበን ስንለው ለባለ ወንበሩ ፈረንጅ መስክሯል ጥጋብ ነው ሀገሩ ልማት ነው ምናለ አበሾች ሰው ባታሸብሩ ይላልና አንዳንዴ ህመምህን እንኳን ለመስማት ፈቃደኛ ያይደለ ጥቂት ግለሰብና ሰው ይመጣና ህመምህን የራሱ ፕሮፓጋንዳ ማስኬጃ ያደርገዋልና ምናልባት አሁን ላይ በኢትዮጵያ ብዙዎቻችን እንድንማረር ኢቭን ተስፋ ወደ መቁረጡ ብዙዎች እንዲሄዱ እያደረገ ያለው በህመማችን የሚቀልድ ሰው ስለበዛ ይመስለኛል። አይመስልም? አዎ የሚገባ የሆነች አንድ ጽሑፍ ነበረች ምንድን ነበረች እንፈልጋት እናገኛታለን። ሀሳቡ ቆይ ሳነብልህ ትሰማዋለህ። እናንተ እሱን እየፈለግህ እንትን በነገራችን ላይ ቤተሰቦቻችን ላይክ ሼር እያደረጋችሁ ይህንን ፕሮግራም ለሌሎች አድርሱ። እሱ እስከሚያወጣ ድረስ ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። አገኘው? አዎ አገኘሁት። እኔ የምልህ ጓዴ ቦምብ ካልፈነዳ ሀገር ካልታመሰ የሰው ልጅ ሬሳ በየመንገዱ ዳር ካልተልከሰከሰ ወጊና ተወጊ ደም ካልተፋሰሰ ባሩድ የሞላ አየር ካልተተነፈሰ በአውሎ ጉሽሚያ አርባር ያሉት ዝግባ ካልተገነደሰ እኔ የምልህ ጓዴ ወርፍ ሀገሩን ሞልቶ ፍጥረት ነፍሱን ሊያድን ካልሸሸ በዳዴ አመጽ መታኝ ፖሊስ አመፀኛ ህዝቡን ካልቆላው በጓንዴ የመስኖ መንፎልፎል የበቆሎ ማሸት ዜና አይሆንም እንዴ? ደግሞ አንተኛው ጓዴ በድሬቶ ሸሚዝ ሱፍ እየደረቡ ውስጡን ለቄስ ብለው ላዩን ማነብነቡ ሁልጊዜ ጽድቅ ማወጅ ሁልጊዜ ፋሲካ የመላእክት ሀገር የምትገነባው በዜና ነው ለካ ይላል አሌክስ አብርሃምና ዘመኑን ይዋጃል። እንደዛ ነው አይደል? አሁን ላይ እየተፈጠረ ያለው ነገሮች ውስጡን ለቄስ ብለን ትተናቸዋል ብዙዎቹን ነገሮች። ግን ሀገርን መውደድ ህዝብን ማገልገል ከልብ ሲሆን በተግባር ሲገለጥ ነው የተሻለ የሚሆነው። ዝም ብሎ ወዳለው ሀገሬን ማለት በራሱ በቂ ነው ብዬ አላምንም። ለምን ማለት ፖለቲካ አይደለም። እሺ አይ እኔ ከሌላ አንፃር አይደለም፣ ግን ኢትዮጵያዊነት በተግባር ሲገለጽ እንጂ በቃልማ ሁሉም ሀገሬን ወዳለው ይላል። ዘፈኑም ሲከፈት ምናምን ተነስቶ ይጨፍራል። ኢትዮጵያ ሀገሬ ምናምን ይላል፣ ሀገሬን አረሳም ይላል። እውነታው ግን ብዙ ሰው ሀገሩን ረስቶ ለሆዱ እየኖረ ነው። ወደ ኢትዮጵያዊነት መመለስ፣ ኢትዮጵያዊነትን በተግባር መኖር የዛሬ እንደሆነ መልክ ቃላችን ለምናየው ነው። መልካም እንጻፈው። አዎ እንለጥፈዋለን። ወደ ቀድሞ እንመለስ። እንደውም እሱ በቃ መልካም። አዎ ወደ ቀድሞ ነገር ነው። ወደ ቀድሞ እንመለስ። አዎ በቃ ወደ ቀድሞ እንመለስ።
የሆነ አልናፈቀችም የቀደመችዋን የሆነ እኛ ማናቃት ግን ከአባቶች የሰማነው አባቶች ኖሯት አጣጥሟት ያለፋት በጣም በቃ እሷን ኢትዮጵያ ለማግኘት ወደ ቀድሞ እንመለስ እያለን ዛሬም ፕሮግራማችንን በዚያው አብቅተናል። በሳምንት 2 ቀን ሰኞና አርብ የወገኛው አቡት ቤተሰቦች እንዳጠፉ መልካም ጊዜ ይሆንላችሁ። እሺ መልካም ቤተሰቦች እንዲያ ያልን ሳናስበው ብዙ ተጓዝን እዚህ ጋር ደረስን። ስለዚህ ባካችሁ ወዳችሁትም ከሆነ ፕሮግራማችንን ወደነዋል ብቻም ቢሆን ብላችሁ ኮሜንት ሴክሽን ላይ ጻፉልን። ላይክ አድርጉ፣ ሼር አድርጉ ለወዳጅ ዘመዶቻችሁ። መሰናበቻ አዲስ ሙዚቃ ሙዚቃ እንዘጋላችሁ ደስ ይለኛል እና አብረን እንበል አብረን እናዚህ። በእርግጥ ይሄ ድምጽ ለሙዚቃ ባይሆንም ስሙት። ለምን የሰው ልጆች ፍቅር የሚለውን አንድ ላይ ነው መጀመሪያ? እሺ ይቻላል። እሺ አቤት እኔን ድምጽ ግን ዝግ አድርገን ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድር ሁሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም ቆዩልን።